እሺ ዜድ መጀመር ትችላለች። ሱሱ መታለች። ኦኬ ሀቡዬ ሰላም ሁላችሁ ማለት ነው። እዚህ ጋር እኔ ሀቡዬ ያው እኔ ፊት ለፊት ስለምናገር ነው ወጥቼ የተናገርኩት። ለምን ራሷ የተናገረችኝ እንጂ እኔ ከመሬት ፈጥሬ አይደለም። ገባሽ? ራሷ ከዚህ ሀገር ከወጣው በኋላ ልጄም ከወጣ በኋላ ሀቢባ ቤት ገብቼ እናገራለሁ ስላለች እኔ በቃ ይሄ ብዬ መናገር አልችልም። አዎ ብዬሻለሁ አላልኩም። ይሄ ብቻ ነው የምፈልገው ማለት ቅድም እንዳልሽኝ ፐርሰናሊ የራሷ የእንትኗ ነገር መናገር ስለማልፈልግ ነው። ገባሽ? ከመሬት ተነስቼ እንዳልሆነ ህዝብ እንዲያቅልኝ ነው። እኔ በአንድ አንበሳ ሸጥሽኝ የምትለኝ አሁንም እኔ አንድ አንበሳ ጉቹ ቤት ራሷ ናት ያወረችልኝ ስጪኝ ብያት አይደለም። ገባሽ? እዚህ ጋር ትናንትናም ከሱሱ ጋር ነኝ፣ ዛሬም ከሱሱ ጋር ነኝ። እኔ ከሱሱ በላይ ገነት አብልጫ ላያትም። እኔ ሱሱ ነው የምወዳት፣ ሱሱ ነው የማከብራት፣ ሱሱ ነው የምትቀርበኝ ከገነት በላይ። ገባሽ? እዚህ ጋር ግን ሀቄ እንዲወጣ ህዝቡ ውሸታም ያለ ለእኔ ከሚያሳቀኝ የምወዳቸው ሰዎች ማጣት ስለማልፈልግ ሀቄ እንዲወጣ ነው። አይ ብለሻቸው ነው ለእኔ ብቻ አይደለም፣ ድፍን ቤሩት የሚያውቀው ነው። ድፍን ቤሩት ለእኔ ብቻ አይደለም የተናገረችው። ጓደኞቿ የቅርብ ጓደኞቿ አሉ። ይምጡ ካልሽ ይመጣሉ። አላልኩም ካለች ደግሞ በቁርአን ትማል። ችግር የለብኝም። እኔ መናገር ስላልፈለግኩ ነው እንደዚህ ብዬ። እሺ ቆይ ሱሱ ከመናገሩ በፊት አንድ ነገር ነው የመናገር የምፈልገው ነገር። አንቺና ሱሱ አብራችሁ በልታችሁ ጠጥታችሁ ጓደኛሞች ሆናችሁ ቤሩት ላይ ብዙ አመት ኖራችኋል። ስለ ፐርሰናል ላይፌ መናገር አልፈልግም። ባሌ ስለበደለኝ በደል መናገር አልፈልግም። ሶሻል ሚዲያ ላይ በቃ ተታርቅ ያለው ሰላም ነኝ አልፈልግም አትናገሪ ብላ በውስጥ ካለችሽ ለምን ያለ ፈቃዱ አንቺ ወደሽ ሚዲያ ላይ ታወሪያለሽ? ፈቃዱ አይደለም እሷ እኛ ከሱ ጋር የተጣላሁት እኔ በእሷ ነው። ገባሽ? ብዙ ነገር ስላለችኝ ነው የምልሻለሁ። አሁንም እኮ እየተናገርኩሽ ያለው እንደዚህ ብዬ መናገር ስላልፈለግኩ ነው። እሷ ታውቀዋለች። ገባሽ? ለእኔ ለምን በቃ ይሄ ብቻ ነው። በቃ ይሄ ብቻ ነው የምፈልገው። ይሄ ብቻ ነው የምፈልገው። በቃ ይሄ ብቻ እኮ ነው የምፈልገው። ውሸታም አንቺ እንደዚህ ከገነት ጋር ስለታረቅሽ ነው እንደዚህ የምትይው ምናምን አለ እያሉ ነው። ገባሽ? እኔ ሀቄ እያስፈራራሻት አልነበረም? ሱሱን ወታ ካላወራች አንቺ ቀድመሻት እንደምታወሪ ቶሎ ብለሽ ልትና አውሪ ግቢ ውጭና ሶሻል ሚዲያ ላይ አውሪ። ካላወራሽ ግን እኔ አወራለሁ እያልሻት አልነበረም? ካላፈነዳሽ አንቺ እኔ ያፈነደዋለሁ። እኔ ያፈነደዋለሁ። አንቺ ወጥተሽ ካላጋለጥሽ ካልተናገርሽ ስለባለሽ እኔ እናገራለሁ ምናምን። ማስረጃ ትስጥሽ፣ ችግር የለብኝም። እኔ ያው በማስረጃ አንቺ ስለምታምን ለዚህ ነው የመጣሁት። እኔ ኦኬ ትስጥሽ፣ አሰሚው ለህዝብ አሰሚው። ቴንክ ዩ ላኪልኝ ሱሱ። እሺ ማለት ላይቭ ላይም ከሆነ ያለችሽ ስክሪን ሪካርድ፣ በዋትሳፕም ከሆነ ያለችሽ ቮይሱን ፎርዋርድ አድርጊልኝ። አይ ቲንክ ባሏ ባይወዳት ተከትሏት በቀናት ውስጥ ተከትሏት ኢትዮጵያ ይገባል ብዬ አላስብም። ማለት እዛው ቤሩት ላይፉን ኤንጆይ እያደረገ ይኖር ነበረ። ልጇን በሰው ይልክላታል። ላይፉን ኤንጆይ እያደረግ ነበር እንጂ ሚስቱን የማይወድ ባል ሚስቱን ተከትሎ ሀገር ቤት አይገባም አይደል? ሀቡዬ አንዴ ስልክ ገብቶብኝ ነበር። ይቅርታሽ አልሰማችሁማ። አንዴ አሁን የተፈጠረውን አላወቅኩም። ኦኬ እኔ ልገርብልሽ አላወቅሽ። እኔ ዜድን ምንድን የጠየኳትኝ ስለ ትዳሬ ስለ ባሌ ወጥቼ መናገር አልፈልግም። ሰላም ነን፣ ታርቀናል። እንደ ማንኛውም ሰው ተጣልተን ነበረ፣ ታርቀናል። ስለዚህ ስለታረቀን ያለፈ ነገር ወጥቼ ማውራት አልፈልግም። ታዩ ስለ ባሌ አታውሪ አላለችሽም ወይ ስላት ስትልሽ አንቺ ወጥተሽ ካላፈነዳሽ አንቺ ወጥተሽ ካልተናገርሽ እኔ እናገራለሁ አላልሻትም ወይ ስላት አላልኳትም፣ ማስረጃ ትላክልሽ አለች። ስለዚህ ላሰማ እዚህ ጋር አላልኩም እያለች ላይ ጉቺ ቤት ቁጭ ብላ ከገነት ጋር ቁጭ ብላ እሷ ሱሱ ራሱ የምታወጣው ብዙ ነገር አለ። እሷ እስክታወጣው ነው የምጠብቀው። እሷ ካላወጣችሁ እኔ ያወጣዋለሁ እያለች ስትናገር ነበረ።
አንድ ይሄማ እሷ ካላወጣችሁ ለእኛ ይሄማ አዎ ብያለሁ። ይሄ አላልኩም አለሽ ዚያና በቃ ፐርሰናሊ ስለ ህይወቷ አትናገሪ ብኝ ለአቡ እኔ እኮ እኔ የምፈልገው ኦኬ ሀቡ አዳምጪኛ ሀቡ እኔ አዳምጪ መጀመሪያ ለእኔ ሀቡ እኔ እኮ እዚህ ግልጽ እንዲሆንልኝ አንድ በአንበሳ ሸጥሽኝ ላለችው ቪዲዮ ለሰራችሁ በየትኛው አንበሳ ነችባለ ኦኬ በአንበሳ ሸጥሽኝ ላለችኝ እኔስ ያልተናገረችን ነገር ነው የተናገርኩት ወጥቼ አላልኩም በቃ እንድትለኝ ነው የምፈልገው እኔ አላልኩም አይ ብያቸው ነበር አሁን ግን ፐርሰናሊ ህይወቴ እየመራሁ ነው አዎ ብዬ ነበር ተውኩት ይሄን የምፈልገው እኮ ነው የምልሻለሁ ሌላ ምን አልኩ አንድ ለጠየቀችኝ ጥያቄ መልስ ልስጣት ኦኬ እኔ ልክ ኢትዮጵያ እንደገባው ታስሬ እንደገባው ከዮናስና ከዮኒ እህት ጋር ተጣላች ኦኬ ተጣሉ እኔ እስር ቤት ሆኜ ብዙ ነገር ተፈጥሯል እርስ በርስ ጓደኞቼና የኔ ጓደኞችና ዮናስና እህቱ ኦኬ ግን ሁሉም እኔን ለማስፈታት ነው ሲጣጣሪ ነበረው ሁሉም ጓደኞቼ የዮናስም እህት ዮናስም ሌሎችም ጓደኞቼ ግን ተፈራረቁ ኦኬ ግን ተከፋፈሉ እኔ መሀል ቤት ስጨነቅ ነበር እስር ቤትም ሆኜ ማለት ነው የእነዚህ ጓደኞቼ መጥተው ስለ እነ ዮናስ ሌላ ነገር ነው የሚነግሩኝ እነ ዮናስም መጥተው ስለ ጓደኞቼ ሌላ ነገር ነው የሚነግሩኝ የእነዚህ ጓደኞች አይደሉም የእነዚህ ጓደኞች አትበይ የኔ ጓደኞች አሉ አሁን ለምሳሌ የኔ ግሩፖች አሉ እነዚህ ምልሽ ለብቻ የራሴ እየከፈልኩልሽ ነው ገባሽ የራሴ እዚህ ጋር ጓደኞች አሉ እዚህ ጋር ደግሞ ዮናስና እህቱ አሉ ኦኬ ተከፋፈሉ ባለመግባባት ምንድነው ያ ምንድነው በእኔና በራሳችን በእኔና በዮናስ ባለው ችግር ነው ገባሽ ትንሽ ጸብ ስለነበረ በመታሰሪ በፊት ኦኬ ትንሽ ፕሮብሌም ስለነበረ እዛ ጋር የኔ ጓደኞች ለብቻ ሆነዋል ለማስወጣት እየተሯሯጡ ነው እዚህ ጋርም ደግሞ እነ ዮናስና የዮናስ እህትም እየተሯሯጡ ነው ከእነሱ ጋርም ያለ ሰው አለ ገባሽ ኦኬ እንደዛ ተፈጠረ ጸብ ተፈጠረ ዜድ ከኔ ጋር ይኸውልሽ ሚስጥር የላትም ይኸውልሽ እኔ ያወራሁላት ሚስጥር እንደዚህ እንዲህ እኔ በእርግጥ አልዋሽም አንዴ ነው ሁለቴ ከዮናስ ጋር ተጣልተን እንደ ሽምግልና ቁጭ ብላ ለምን አስታርቃኛለች እንደ ጓደኛ ኦኬ ከዛ ውጪ እኔ ቁጭ ብዬ እንደዚህ ችግሬን ወይም ደግሞ የሆነ በዛች ጸብ ሰዓት ኦኬ በሽምግልናው ሰዓት ሆድ ብሶኝ የሆዴን አውርቻታለሁ አልዋሽም አውርተን ሊሆን ይችላል ኦኬ ከዛ ባለፈ ግን እዛ አካባቢ ያለው ነገር ማንም ሰው የሚፈጠረውን ያለ ማስረጃ ነው የሚወራው ወይ በወሬ ነው ወይ በሐሜት ነው ተረዳሽ ኦኬ እኔ ወደዚህ ታይጄ ስመጣ እኔ ማዘርጋ ሆኜ ዜድ ዮናስና እህቱን መራገጥ ጀመረች አርፈሽ ተቀምጪ ዮናስ አርፈ ተቀምጥ ምናምን ያለች ስትነጋገር ዜድ ደግሞ ለእኔም ስታለቅስም ስትጮህም ነበረ ገባሽ እዛ ጋር ደግሞ ዮናስንና እህቱን እየተናገረች ነው እዚህ ጋር ምንድነው ዜድ እንደውዬ አልሰድባትም ለምን ዜድም ጓደኛዬ ናት እነሱም ቤተሰቦቼ ናቸው ማድረግ ያለብኝ ምንድነው ዜዶ እንድትጣይ አልፈልግም እነሱ ፋሚሊዎቼ ናቸው አንቺ ደግሞ ጓደኛዬ ነሽ በቃ እኔን የምትወጂኝ ከሆነ ከእነሱ ጋር አትጣይ አይ አንቺ ብዙ ጉድ አለ ማጣቂው ብዙ ጉድ አለ ብላ ልትነግረኝ ፈለገች ዜድ ተይ እንደው ማዘርን አገናኟት ማሚ ደግሞ በጣም ስለምትወዳት ማሚ እስቲ አንቺን ካከበረች አረጋጊያት አልኳት ማዘርም ተቆጣቻት እሺ ማዘር ከዚህ በኋላ ሁለተኛ አልናገርም አለች ኦኬ በቃ ዜድ እኔ ልጄን ማሳደግ እፈልጋለሁ ልጄ እነሱ ጋር ነው ያለው እዚህ መጥቶ የሚያድገው ከሱ ጋር ነው አብረን ሆንም አብረን ቀጠልንም አልቀጠልንም ግዴታ እኔ ሚዲያ ላይ ወጥቼ መናገር የለብኝም እኔ ሶሻል ላይፍ የራሴን የግል ህይወቴ እኔ ሚዲያ ላይ ወጥቼ ማውራት አልፈልግም ምክንያቱም ተዋልጃለሁ ተረዳሽኝ ስለዚህ በምድር ላይ ደግሞ የማያጠፋ ሰው የለም እኔም ላጠፋ እችላለሁ ባሌም ሊያጠፋ ይችላል ሁሉም ሰው ያጠፋል ግን እኔ እና እሱ ከተለያየን ወይም ደግሞ ከተፋታ ወይም ከተጣላን እኔ ግዴታ ሚዲያ ላይ ወጥቼ ማውራት የለብኝም ወይ በተጣላን ቁጥር እያለቀስኩ ወጥቼ መናገር አለብኝ ባሌ እንዲያርጎኝ ነበረ እሱ ሞቶ ሚስቴ እንዲያርጋኝ ነበር ይህን ላይፍ አልፈልገውም ነገርኳት ተረድታኛለች ብል ዝም አለች አሁን ደግሞ ተነስታ ተቀይራ ወጣች አውርተን እሺ ብላ ያለ እኔ ፍቃድ እኔ እኮ እዛ በሆን እኮ ይሄን ያህል እንደዚህ ያለ ነገር አታደርግም ነበር አላውቅም አሁንም እንዲህ እያደረገች ያለች በውስጥ ነው ሱሱዬ አታውሪ አልፈልግም በቃ ብያታለሁ አይባ በውስጥ ብያታለሁ እንዴ ማሚ ዜድ ማለት ነው ስትናደድ የምታደርገውን አታውቅም እኔን በጣም አስቀይማኛለች ለማኝ እኔ ወጥቼ አለምንም እኔ ወጥቼ ቲክቶክ ላይ አለምንም እኔ ቀንቻ አይደለም እያይ ስለኔ በጣም እየተናገረች ሞራሌ ምን ነው እንደው አላህ አንገቴ በቆረጠኝ ወጥቼ ባልተዋጣልኝ ብዬ ደምንባ 3 ቀን እንቅልፍ አልተኛም አይባ እኔ በዜሮ ብቻዬን ነው እኔ ለዚህ ደረጃ የበቃሁት እስከ ዛሬ ድረስ አጣው አይደል የለፋውበትን አጣው አይደል ገደል ገብቶ አሁንም በዜሮ በራሴ ብነሳ ይሻለኝ ነበር ዛሬ ግን እኔን አመመኝ እማዬ ትሙት አይባ ምግብ መብላት አልቻልኩም ቁራን ላይ ገብቼ አላውቅም ሰሞኑን ማለት ነው እኔ ሌላ ሰው ቢለኝ አይቆጭ
ከእሷ ግን እንደዚህ አይነት ቃል ለእኔ ያማል። እኔ ለዜድ እንዲህ አይደለሁም። እንዲህ እንደዚህ በጣም እንደምትወጃት ስለማቅ ነው በጣም ይደነገጥ። ኦኬ አቡ እዚህ ጋር እኔ ልናገርሽ ለማኝ ምናምን ላለችው እኔ ይኸው ሚካኤል ለሀገር ያብቃኝ። እኔ ለሱ አይደለም ቀንተሻል በ3 ሚሊዮን ሲሉን እኔ ሱሱ ታውቃለች። ገባሽ? እኔ አፈርኩ ስትለኝ እንኳን ይኸው ቮይስ አለ። እሷም ውሸታም ትበለኝ እኔ ነኝ የገፋፋሁት። ብዙ ነገር ያጣሽ ስለሆነ ችግር የለውም የሚወድሽ ሰው ነው የሚያዋጣልሽ። ሸም አያዝሽ አልኳት። ውሸታም ትበለኝ ሸም አያዝሽ አልኳት። ለእሷ ብለሽኛል። ብለሽኛል። አዎ ቆይ አታልቅሽ። እኔ ማስመሰል አልችልም። አታልቅሽ። እዚህ ጋር ማልቀስ ምን አስመሰኔ እኔ ልንገርሽ ያማል ሀቢቢ ማስመሰል አይደለም ማስመሰል ነው እንጂ እንኳን አስመሰልኩ። ገነት ብላኛለች፣ ለማኝ ብላኛለች፣ ሌላዋም ብላኛለች። ማቢ ሀምኔ ማን አረ ቀስ በይ እኛኛኛ አትበይ፣ ቀስ በይ። እኔ ከአንቺ ጋር ጸብ የለኝም። አሁን እኮ ፍቅር ነኝ እኮ እኔም ፍቅር እኔና የተሰማኝ ነው የምናገረው እና አስመስዬ እንዳወራሽ ነው እንደምፈልጊው የተሰማኝን ሳትነግርሽ ነው የማወራው። ኧረ አትደውልኝ፣ በእናታችሁ አትደውልኝ። ኧረ እዚህ ያያችሁ ከሆነ እዚሁ ናችሁ። ማርያምን አትደውልኝ በእናታችሁ። በራሳችሁ ለእኔ ገፋፍታችሁ ለራሳችሁ ከፈለጋችሁ ራሷ ይኸውልሽ ዜድ አይደለችም እያደረገች እንጂ ለማኝ ብዬሻለሁ። እኔ ሱስ ለማኝ ብዬሻለሁ። በቃ ይሄ ብቻ መልሽልኝ። በስመ አብ ኧረ በኩልስ እኔ ስጫት በቃል ሀቢባ ይሄ ማርያምን ላኪላት ማርያምን የው ክፈች። ሌላውን ተውትና ዜድ ተረጋጊ አንዴ። ሌላውን ተውትና ማለት ነው አቦ በቃ በቅዱስ ሚካኤል ማስመሰል አልችልም። እኔ ለአንቺም ነግሬሻለሁ ከዚህ በፊት ኦኬ። አዳምጪ ዜድ አንቺ ሚዲያ ላይ እኔ የምከፍተው ለእኔ ዋትሳፕ ላይ ላኪልኝ። ዜድ ስሚኝማ አንቺ ራስሽ አዎ ብያለሁ ያልሽው ምንድን ነው? አጋልጪ ወተሽ ካላጋለጥሽ እኔ ያጋልጣለሁ። የገዛ ባሏን አጋልጪ ካላጋለጥሽን ያጋልጣለሁ የምትይው ባሏ ነው አይደለ? ከፈለገች ትናገራለች በደለኝ ብላ፣ ካልፈለገች አትናገርም። ይህ ፐርሰናል ላይፏ ስለሆነ መብቷ ነው። ለምንድን ነው ባሏን ካላጋለጥሽ እኔ ወጥቼ አጋልጣለሁ የምትያት? ላይ የሆነ አካል ቢሆን ኦኬ አይደል? የሆነ እያጭበረበረ ሶሻል ሚዲያ ላይ ያለ አካል ወይ በሆነ ሰው ስም እየነገደ ያለ አካል ቢሆን ሸፍናለት ምናምን ኦኬ። ባሏ ነው ከመታትም ራሷን የመታት አይደል? ከበደላትም ራሷን የበደላት። እኔ ባሏ አይደለም እያልኩሽ እኮ አይደለም፣ ባሏ ነው። እዚህ ጋር ለእኛ ቆይ ልንገርሽ፣ ለእኔ ብቻ እኮ አይደለም የራሷ ጓደኞች፣ ቅርቡ ጓደኞች እኮ አሉ። ገባሽ? ስም ይወጣል ከቤት ይቀበላል ጎረቤት። ራሷ ባወራችው እኮ ነው ሀቡ፣ ምሽ እኛ ባወራ ነው። ምን አድርጎን እሱ በእሷ እኮ ነው የያዝነው፣ በእሷ እኮ ነው የጠመድነው። እኛ በአንቺ ምክንያት ጠምደነው፣ አንቺ ግን ታርቀሽ እኛ መሀል ቀረን። ለምን ታረቅሽ? አሁን ነው አባት እኮ ነው። ለምን ምን አገባን? የልጁ አባት እኮ ነው። ምን አገባን? የልጁ አባት እኮ ነው። ምን አገባኝ? እኔ ቸኩዬ ነው የተናገርኩ። ግን ለፊት ነው እንኳን አናግሪኝ፣ እኔ አዎ ጥፋተኛ ነኝ። ለምን በባልና ሚስት ስለገባው፣ ለምን በተባለኝ መሰረት ስለ ወጥቼ አደባባይ ላይ ስለተናገርኩ ይሄ ጥፋተኛ ነኝ። መሀል መግባት አልነበረብኝም። ለምን እኔ ሱሱ ስለምወዳት ስለተቆረቆርኩላት ነው እንደዚህ አስባለኝ ሀቢባ እንጂ አግብቶኝ አይደለም። ተዋልደዋል፣ አያገባኝም። ግን ለእሷ በመቆርቆር ለእሷ በማዘን እንጂ ምን አደረገኝ? ለእኔ ሰድቦኛ ቃል እንዴ? ለእኔ ተናግሮኛ ቃል እንዴ? ምንም አይደለም። እሷ በተናገረች በውስጥ ታውሩ የለ ወይ? ልጠይቃት እኔ እስር ቤት ሆኜ እንዲህ አድርጓል ሱሱ እንዲህ ብዙ መረጃ አለኝ እነግርሻለሁ ብለሽ ደውለሽ ነገርሽኝ እንጂ እኔ ደውዬ እንዲህ አድርጎኛል ብዬሽ ነው። በቃ እንደዚህ ከተካሄደማ በቃ ብዙ ነገር ላውራ ማለት ነው። ቆይ ሀቦ ልንገርሽ፣ ይኸው በውስጥ አለ። እኔ ከእሱ ጋር ድጋሜ ከእስር ቤት ወጣ ወደ ኢትዮጵያ ስትሄድ ዜድ እኔ ልጄ ተይ በቃ በማርያም እዚህ ጋር ሌላ ጸብ ከባልሽ ጋር ታርቀሽ የለ ሌላ ጸብ እንዳይመጣ በምኬድ ዜድ አንድ ነገር ልንገርሽ፣ መታረቅ ይሄ የኔ መብት ነው። እኔ ይሄን ታረቅ አይደለም። ኧረ ተይ ሌላ ነገር ላውጣ በቃ በማርያም በቃ ትዕግስት አስጠጪኝ። እኔ አይደለም አንቺ እኮ እዚህ ጋር ያለ ችግር እየፈጠርሽብኝ ነው እኮ እኔ ላይ ችግር እየፈጠርሽ ነው። እሷ የነገረችኝን ነገር ነው እያደረግክ ያለሁት ብለሽ እያልሽ እኮ ነው ያለሽው።
እኔ ስለ ዮናስ እንዳወራሁልሽ ነገር እኮ ነው እያደረግሽልኝ ያለሽው። አንቺ ለእኔ ደውለሽ ስትይ ነበር ሌላ ነው። ለምን እንደዚህ እኔ ለሀቢባ ችግር የለም በውስጥ ነገራታለሁ። ከተረዳችን ትረዳችን፣ ህዝቡም ይረዳኝ። እዚህ አላወጣም። አሁንም ያልሽኝ እኔ እንደዚህ ብዬ ልናገር እሱ አልናገርም። ይኸውም ይኬል እኮ ከዚህ በላይ ምን አለ? ምን አወራሽ? አሁንም ያው እየተናገርሽ ያለሽ ለዮናስ ምናምን ተይ በቃ እሱ እኮ ለምን አንቺ ችግርሽ ምንድን ነው? ያልሽው እኔን ማበጥበጥ ነው ያልሽው? ማጋለጥ ነው ያልሽው? አልገባኝም። ምንድን ነው ያልሽው? በቃ ተይ የእኔን ህይወት እያዳንሽ ነው ያለሽው። አልገባኝም። ማለት ይኸውልሽ እንደ አንድ ጓደኛ እንደ አንድ አብሮ እንደበላ እንደጠጣ አንድ ሀገር እንደኖረ ሰው ከባሏ ጋር በመታረቋ ትዳሯን በመሰብሰቧ ባሏ እሷን ብሎ በቀናት ውስጥ ሩጦ ሀገር ቤት ልጁን ይዞ ሚስቱ ጋር በመግባቱ ልትደሰችላት፣ ለተደረገላት ነገር ልትደሰችላት ፋንታ ምንድን ነው ያናደደሽ? ምንድን ነው ሶሻል ሚዲያ ላይ አውጥቶ አረ ሀቢባ ምንድን ነው ያናደቻት? ወይ ባሏ ሲጀምር ባሏ ሲጀምር ሀቢባ ቆይ ለመልስ እመጣለሁ። ባሏ ሲጀምር ከሷ በፊት ነው የጀመረው ፕሮሰሱ። ኦኬ ከነ ልጁ እዚህ ጋር ልናገርሽ ባሏ ይኸው ሱስ ታውቃለች። ከሱስ በፊት ነው ፕሮሰሱ የተጀመረ ልንገርሽ። ኦኬ በቀናት በፊት ቢገባም ባሏ የልጁ አባት ነው። አያገባኝም። እኔ አሁንም እምልሻለሁ እሷ በተናገረችን ቁጥር ለምን አያያዝ ለኔ በርታለ። ሌሎቹ ራሳቸው ያውቃሉ። አያገባኝም። ስለሌሎቹ አያገባኝም። ስለኔ ግን ስለኔ እኔ ፊት ለፊት መጥቼ ስለተናገርኩ ነው። ለምን ለኛ አያያዘችን? እዚህ ጋር ባሏ ነው እንዴ አደባባይ ወጥቶ በላይ ለገነት የሰደበው? የባሏ እህት እዚህ ቁጭ ብላ ነው እንዴ አደባባይ ላይ ወጥታ ለገነት አንድ ቀን ሰድዋት የሚያውቁ? እስቲ ንገሪ። እኔ እየተጋፈጥኩት የነበርኩ ሌሎቹ ነው እየተጋፈጡ የነበሩ። እነሱ ግን ቂጥቂጧ ነው የነበሩት በየመኪና በየምኑ። እኔ በውስጥም ተናግሬሻለሁ ሀቢባ፣ በውስጥም ተናግሬሻለሁ። ማስረጃ የለም። እኔ ባለ ማስረጃ ምንም ነገር እንደማልቀበል ችግር አሁን እኮ በቃ ችግር የለም። ላንቺ ነው የምልከው፣ እኔ ላንቺ ነው የምልከው። አሁን እዚህ ላይ ፐርሰናል ስለ ህይወቱ አትናገሪ ስትይ ጸጥ ብያለሁ። አሁንም ይኸው ከአቅሜ በላይ እንትን ተናገሪ አልናገርም። አሁንም ላንቺ ልክልሻለሁ፣ ችግር የለም እልክልሻለሁ። እኔ ህዝቡ እኔ መረዳት እኔ የሚወደኝ ብቻ ለሚወደኝ ብቻ እዚህ ሰካራም ለሚለኝ እዚህ ምን አገባሽ ለሚለኝ አዎ ትክክል፣ ምን አገባሽ ለምትሉ አዎ ትክክል፣ ምን አገባኝ አያገባኝም መስሎኝ ተናግሬያለሁ። ገባሽ? መስሎኝ ተናግሬያለሁ። እኔ ግልጽ ስለሆንኩ ነው። እንደ ሌላ እንደዚህ ጥምዝዝ ያልኩ ሹክሹክ ስለማል ነው። እንደ ሌላ እንደዚህ ያደረገች እኮ ዜድ ያሉ የደወሉ የሚገፋፋ ልጅ አለው። ራሴ ወጥቼ የምናገር ልጅ ነኝ። ገባሽ? እዚህ ጋር እኔ የምለው ያለው የትኛው ነው በአንድ አንበሳ የሸጥኩሽ? ቆይ የትኛው ነው በአንድ አንበሳ የሸጥኩሽ? ይሄ ደግሞ ድጋሜ ደግሞ ለማኝ ስስ ለማኝ ቆያሺ እሺ ለማን ያልሽበትን ማስረጃ እኔ የምጠይቀው ለምን በአንድ አንበሳ ሸጥሽኝ እንዳለችሽ። ሌላው እኔ ያልገባኝ ነገር እንዲህ አድርገንላት ገነትን ወተን ሚዲያ ላይ ሰደብንላት፣ ባሏና የባሏ እህት ሚዲያ ላይ ወጥተው አልሰደቡላትም። እኛ ግን ሰደብንላት። እሺ ስለሰደብንላት ገነትን ምን ታድርግልን ነው? አሁን ምን አጠፋች ነው? ምን አደረገች? ይሄን አደረገች አላደረገች ምንም። በቃ እኔ በቃ በትዳሬ ማለት ትግባለች አለ ምን አገባኝ። በቃ ተውኩት እኮ ይሄ በቃ ይቅርታ። ይኸው እንደዛ ስላልኳት ይቅርታ ወጥቼ ስለተናገርኩ ስቶሪ በስ በአንበሳ ሸጥ ያለችኝ እና ሱሱ ለማኝ ሚዲያ ላይ ወጣ ለማኝ ያልኩት ይሄ ብቻ ማስረጃ ታምጡ። በቃ ይሄ ነው የምፈልገው። በጣም ጥሩ ቴንክ ዩ። እሺ ሱሱ ለማኝ ያለችሽን ሪከርድ ልኬሻል። የቲክቶኩን በእኔና ዜድ ያው በውስጥ ነው ያለችሽ በውጪ ነው? በውስጥም ብላኛለች። በውስጥ እኔና እሷ ሰድባኛለች፣ ሰድቤያታለሁ። በውስጥም የለችኝ ልክልሻለሁ። ችግር የለውም። እዚህ ግን እንዳከፍችው እንዳይደብራችሁ ቪዲዮንም ኧረ አይደብረኝም እንጂ ከፈተው አይደብረኝም። እኔም ልክላታለሁ፣ ችግር የለም ልክላታለሁ። የሁለታችንን ልክላታለሁ። እሺ እንዳይደብርሽ መጀመሪያ አቢባ ሚት አድርገሽ እኔ ለእሷ ያልኳትን ስሚ ሚት አድርገሽ ለራሷ እንዳይደብራት እኔ አይደብረኝም። ዜድ አንቺ ለማኝ ብለሻታል በውስጥም ወይ በውጭ አላልሻትም? እኔ በውስጥ ብዬሻለሁ ስሱ። እኔ በውስጥ ስሚ መጀመሪያ ኦኬ ስሚ ሀቢባ
አዎ ብለሻታል። ለማኝ ግን አጸያፊ ቃላቶች አብረው ስላሉ እኔ እዚህ ጋር ይሄንን መክፈት አልፈልግም። እሱ ለምልሽ ለማኝ በምንድን ነው እንደዚህ ሚዲያ ላይ የሚለመን ለማኝ ምናምን ብያታለሁ ሀቢባ። አዎ ብለሻታል። ቮይሱን ቀጥለሽ ደግሜ ለራስሽ ፎርዋርድ አደርግልሻለሁ። አሁን ደግሞ ሌላ ቀፋፊ ቃላቶች ስላሉ እሱ እኮ ነው እኔ እሱ እኮ ነው እዚህ እንዳይሰማ እሱ ነው ስም ያልኩሽ እንጂ ለማኝ ሚዲያ ላይ ወጥቶ የሚለምን እንዳንቺ ምናምን ብያታለሁ። ፎርዋርድ አድርግልኝ። ሌላ ደግሞ ስክሪን ሪካርዱ ላይ ደግሞ ያልሻትን እኔ በሞት ሚዲያ ላይ ተወጥቶ አይለመንልኝም እሱ ስክሪን ለሱስ አይደለም። እኔ አንቺ ለማኝ እንደሆነ ተያይዞ የሚነሳ 3 ሚሊዮን ቀንተሽ ነው ሲሉኝ እኔ ከዚህ በፊትም ይዋጣልሽ ተብዬ ነበር። እኔ አንገቴ ቢቆረጥ ሚዲያ ላይ አይለመንልኝም። እኔ እዚህ ብታመም ብሞትም እኔ ሚዲያ ላይ ወጥቼ አዋጡልኝ አልልም። ይሄ ከዚህ በፊትም የምለው ነገር ነው። እኔ ሚዲያ ላይ አንገቴ ቢቆረጥ አይለመንኝም። አሁንም ነገ ነው ምሽለስሱ ከዚህ በፊትም ብየዋለሁ። ይኸው ሚካኤልን ከዚህ በፊትም ሌላ እነ ኩዊን ጋር ይከርዳለ። ከዚህ በፊት የዛ ጊዜ አይዞሽ ምናምን ያልሽኝ ጊዜ እንኳን እንደዛ ነው የምለው። ሚዲያ ላይ ወጥቼ አይለመንልኝ ነው የምለው። ቀንተሽ ነው 3 ሚሊዮን ስለተዋጣላት ምናምን ሲሉኝ እኔ ከዚህ በፊትም አሁንም ሪከርድ አድርጎ እደግማለሁ። እኔ ሚዲያ ላይ ወጥቼ አይለመንልኝም እንጂ ሱሱ ብዬ ነው ኔቨር። ያው በሱሱ ስለ ሱሱ ኮመንት ላይ ሲሉሽ አይደል 3 ሚሊዮን ስለተሰበሰበላት ቀንተሽ ነው ሲሉሽ አይደለ? እኔ መቼም ሚዲያ ላይ ቀንተሽ ነው ሲሉኝ እኔ ታውቃለች እሷ እንደማልቀና አለ ኮሜንታተሮችን መስደብ ነው እንጂ እሷን ነው እኮ አሁን እዚህ ጋር እኔ እንደሷ መቼም ሚዲያ ላይ ወጥቼ አይለመንልኝም ማለት እነሱ እሷ አላልኩም። እኔ አቡ ስሚ መጀመሪያ እንደሱ አላልኩም። ሁሉ ፈታውና እንስማ መቼም ስሚው ልሞት ደርሼ እኔ ሚዲያ ላይ መጥቼ አለምን ልንገራችሁ ለምን ልሞት ደርሼ እኔ ሚዲያ ላይ መጥቼ አለምን ልንገራችሁ እኔ አዋጡልኝ አለም ይኸው የምወደው ሚካኤልን እኔ ልንገራችሁ ይሄ ሪከርድ አድርጎት ወጥቼ ሚዲያ ላይ ቢቸግረኝ ምን ብልም እመብርሃንን ይኸው ጌታን ነው ብላችኋለሁ። ሚዲያ ላይ አለምንም ሚካኤልን ሚዲያ ላይ አለምንም። እኔ ፓስፖርቱ ለምን ባሏ እንደሰጠ አልተናገርሽም ነው አንቺ እንዳይታይብሽ እንጂ ጀለስ እንዲ ዝጊው ስሱ ያልኩት አለ አቦ እኔ ስሱ አላልሽም። ገባኝ እኮ ዜድዬ አብራችሁ እንደመብላታችሁ እንደመጠጣታችሁ እኔ እያልኩሽ እኮ እኔ አያገባሽም ላለችኝ ኦኬ ሶሪ። ይሄ ትክክል በባልና ሚስት መግባት አልነበረብኝም። እሷ ባለችን መሰረት በተናገረችን እንጂ እኔ ቀድሜ የተናገርኩት ሶሪ ይቅርታ በማያገባኝ ገብቻለሁ። አዎ በቃ ይሄ ነው ይቅርታ ብልግና ነው። አንድ ነገር ልጠይቅሽ። እኔ ባለችን መሰረት የምትይው ምንም ነገር ሊፈጠር ይችላል አቢቢ። እኔ ጓደኛዬ እስከሆንሽ ድረስ አጠገቤ እስከሆንሽ ድረስ የሚፈጠርብኝን አንዳንድ ነገሮች ልታቂ ትቻለሽ አብረን እስካሳለፍ። ቆይ እዚህ ጋር አንድ ነገር እኔ እኮ ይሄ እንዲታወቅልኝ እኮ ነው ከመሬት ተነስቼ እንዳልሆነ እኮ ነው እንጂ እኔ እንደዚህ ያለች ምናምን ከመሬት ተነስቼ እንዳልሆነ ነው እንጂ ሌላ እኮ በቃ ይቅርታ ብያለሁ። አያገባኝሽም ብለሽኛል። አንቺ እኮ እኔን አልተረዳሽኝም። እዚህ ጋር አልኩሽ እኮ እኔና ዮናስ ላይ እንኳን እኔና ዮናስ ላይ በዓለም ላይ ያሉ ባለትዳሮች በሙሉ ይጣላሉ። የማይጣላ የለም። ብዙ ችግር ሊፈጠር ይችላል። ኦኬ ሊለያይ ይችላል። ተለያይቶ ሰው ያሳድጋል። ልጅ ስትወልጂ ደግሞ ልጅ ተለያይተሽም ልታሳድጊ ትችያለሽ። እኔና ዮናስ አብረን እንቀጥል አንቀጥል እኔ እዚህ ጋር ማብራሪያ መስጠት አልፈልግም። አንድ ሁለተኛ ነገር እኔ ተዋልጃለሁ። የእሱ ቤተሰብ የእኔ ቤተሰብ ነው። ተረዳሽኝ? የእኔ ቤተሰብ ደግሞ የእሱ ቤተሰብ ነው። ቤተሰቦቻችን ቤተሰብ ሆነናል። ደም ሆነናል። ልጅ ወልደናል። ዜድ ተይ እኔ እንደዚህ አትናገሪ። እንዲህ በተናገርሽ ቁጥር የኔ ጓደኛ ስለሆንሽ እኔና አንቺ እኔ በእያልኩሽ ነው የሚመስለው። አሁንም እዚህ ጋር ቁጭ ብለሽ እያወራሽ ያለሽው እኔ ነግሬሽ አድርጊ እንዳልኩሽ ነገር እያደረግሽ ነው ያለሽው። እዚህ ጋር ቤተሰብ አለኝ። የልጄ አያት አለች። የዮናስ እናት ማለት የልጄ አያት ናት። የዮናስ አጎት ወንድም ማለት የሲሲ አጎት ነው። እኔን አክብረው ልጃችንን አብረን የተያየን የጠይቅን የምናሳድግ ሰዎች ነን። ሳወለላ እንደ ኢትዮጵያዊ ካሰብን እንደ ሰው ካሰብን ማለት ነው። ወይስ እኔ ልጄን ለነሱ ነጥቄ ከነሱ አርቄ ነው ማሳድገው? ወይስ እሱ ልጄን ከኔ ነጥቆ ነው የሚያሳድገው ከኔ ቤተሰብ ለይቶ? ብንለያይ እንኳን ተረዳሽኝ? ብንለያይ እንኳን እኔ ሚዲያ ላይ ወጥቼ ማንም ሰው እንኳን አይደለም ባሌ አንቺ ጓደኛዬ ብትሰድብኝ ሚዲያ ላይ ወጥቼ አልሰድብሽም፣ አልሳደብም፣ አልናገርም። ገበናሽን አላወጣም። ገበናዬን የሚያወጣ ሰው ሊኖር ይችላል። እኔ ግን አላወጣም። ይሄ የኔ ባህሪ ነው። ያንን ነው በውስጥ ዜድ ለምን እንዴ አንቺ እኮ እኔ አንድ አንበሳ ላልሹ ደግሞ አዎ አንቺ በውስጥ ይሄንን ነገር ቮይስ ባይሰማሹ ቮይስ የሰማው ቀን በጣም ተናድጄ ቪዲዮ ሰራው። ተናደድኩኝና እኔ እንደው ያችን ቃል ብቻ ነው የተናገርኩት። ዜድ እኮ
ምንም እኮ አልቀራትም ስትናገር በጣም ተናግራለች። ግን እኔ ምን አደረግኩኝ? በአንድ አንበሳ ተቀየርሽ አንቺ ሸጥሽኝ። ዮናስ ፓስፖርት ከሸጠ ፓስፖርት የሰጠበትን ስክሪንሹት ማስረጃ አምጪ። ቤተሰቡ ማስረጃ ታምጣና እኛም እንወቅሰዋለን ልጁን። እኛም ከቤት ነው የምናባረረው፣ ከአንቺ ጎን ነው የምንቆመው። ምንድን ነው እየተወራ ያሉ ብለው ቤተሰብ ጠየቀኝ። እኔን አይባ እኔ እዚህ ጋር ነፍሴ እየተላቀቀ ነው ያለው። ወላሂ እንዴት እያንቀጠቀጠኝ እንደሆነ ብታይ። ለምን እዚህ ጋር ልጅ አለ፣ ሲና አለ መሀል ላይ። ነገ ሲና ያየዋል። ዜድ ምን ሆነሽ ነው? እሺ ማስረጃው ላኪልኝና ቢያንስ ቤተሰብ እንኳን ይመን እውነት እያወራሽ እንደሆነ አልኳት። አላከችልኝም። እና ታዲያ እኔ ጸጥ ዜድ እንደዛ ስትናገር እኔ ዝም ስል ከዜድ ሀሳብ ጋር ትክክል የሆንኩ ነው የሚመስለው ሰውም ቤሱም ቤተሰብ። ልክ ነኝ አይደለው? ልክ አይደለሽም ያልኩሽ አይደለም። ግን እኔ እዚህ ጋር ይህችን ቃል አንበሳ ስላልኳት አመማት፣ ተናደደች፣ ደበራት። እኔ አንበሳ ስጭኝ ብያት አይደለም። እኔ ግን ብዙ ነገር እያመመኝ ነው። ችግር የለም ከዚህ በላይ እኮ ያለች እሷ አይደለችም። ዜድ እንደዚህ አይነት ሰው አይደለችም። እሷ አይደለም ኧረ እኔ አንድ ቀን ሀቢባ እምወዳት እናቴ ፊቷን አያሳየኝ ሚካኤልን እኔ ከገነት ጋር አንድ ቀን ተገናኝቼ አላውቅም። ሚካኤልን ነው የምልሻለሁ። ላላ ገነትን ማከሳ እኔ ገነትን እያልኩ አይደለም። አንድ ነገር ልንገርሽ፣ እዚህ ጋር ማርያምን ነው የምልሻለሁ። አንበሳ እኔ ላይ እንደዚህ ቪዲዮ ወጥቼ አንበሳ ስታወርድልኝ እንኳን ቪዲዮ ዘግቼ ለራሴ ተሸማቀ ነው ሚት ያደረኩ። ማርያምን ውጭ ቤት ነው ያወረደልኝ። ገባሽ? እዚህ ጋር ታረቁ ተብለን እኔ አንበሳ ከፈለገሽ ቂጧ ላይ ተወጥፈው እኔ ማንንም አልፈራም። ገባሽ? መታረቅ ሳለብኝ ነው የታረቁት። እዚህ ማንንም አልፈራም ያልኩሽ ነው። ሄለን ቤቱን ተጠይቅ ያለው ሰርፕራይዝ አለ ስለተባለሽ ነው የታረቅሽው ተብያለሁ። ሰርፕራይዝ አልፈራ ማርፕራይዝ አልፈራ ነኝ። ገባሁም አገሬ ነው። አገሬ ገብቼ ብር አለኝ ሰርቼ በላለሁ። ገባሽ ወይ? ካልሆነው ወደ ሌላ አገሬ ሄዳለሁ እንጂ ለማንም አልፈራም። እኔ ማንንም ቤሩት ድፍን ያቀኛል። ይሄ ለእስር ቤት ይሄ ለሀገር ዲፖርት ማድረግ ምናምን አልፈራም። እኔ አልፈራም። ይኸው ስስ ገብታለች። ምን ሆነች? ምንም አልሆነችም። ገባሽ? ይሄ ነው እንጂ እኔ አሁንም እኔ ከመሬት ተነስቼ እንዳልሆነ ህዝቡ እንዲያቅልኝ የሚወዱኝ ሰዎች ዜድ የምንነች ነው ምናምን ስላሉኝ ነው። አንድ አንበሳ ሸጥሽኝ ላለችኝ በአንድ አንበሳ ለስሱ አይደለም፣ በአንድ አንበሳ በሌላም አልሸጣትም። ለምን አልሸጣትም? ሀቢባ እዚህ ጋር እኔ ልጠይቅሽ። እሺ ማሚ አንድ ነገር ልጠይቅሽ። አንቺ የዚህ አቢባ ቤት የሆነ ቀን ልጅቷ ዮናስን የከሰሰችው ቀን እኔ ወይም ደግሞ ዮናስ ክፈይ ብለንሽ አይደለም፣ እንደ ጓደኛ ሮጠሽ መጥተሽ ነው አንቺ እኔ ያለው ከበር አደርጋለሁ ብለሽ የከፈልሽው አይደለም? ብያለሁ ስላለችኝ ቆይ እህት ምን አለች? ቆይ እዚህ ጋር እኔ ልመልስላት። ሀቢባ እህት ምን አለች? ዝም በያ እህቱ እኔ በእህቱ እኮ ነው የምሰርበው ያለው እሱ በአንቺ አይደለም። እህቱ እያደረገችኝ ያለች ያሻድም ስክሪንሽት እያደረኩ እየላኩልሽ አይደለም? ከዛ በፊት እኮ ነው የተናገርኩት። ሄለን ቤት ገብተሽ ሱቋ ስለተዘጋ መክፈል ስለማችል እኔ ስለምወድሽ እኔ ስሱ ስለምወዳት ነው ያልኩት። ስሱ ስለምወዳት ነው ያደረኩት ያልኩት። ገባሽ? ሱሱ ለምን አልከፈለችም ስትልሽ ሄለን እዛ ጊዜ ተዘግቶባት ነበረ ሱቋ። እኔ ብዬሽ እኔ ሱቋ ተዘግቶ ነበረ። መክፈል በቃ ሱቋ ስራ የላትም ማለት ነው። ይሄ ገባሽ ሀቢባ? ምሽ ሌላ ምሽ እኔ በዛ ሰዓት መክፈል አቅቶኝ አይደለም። አንቺ እልህ ከልጅቷ ጋር ስለያዘኝ ዝም አልኩኝ አይደለም? ሀቢባ ዜድ ወጣ ከፍላለሁ ብላለች። ጊዜ ነው ዜድ ምን ያህል የጓደኛ ጥግ መሆኗን ያየሁትኝ የዛን ጊዜ። ሀቢባ ቆይ አንዴ እኔ የዮናስ እህት ስላናደችኝ ነው እንደዚህ ብዬ የወጣሁት። ገባሽ? ሌላም ተናግሬያለሁ። አንዴ አቡ አናግረኛ እናቴ አቡ እሺ እናቴ አንድ ነገር ልንገርሽ። የዮናስ እህት ስትሰድበኝ ምን ብላ ነው የሰደበችኝ? ሶል ላይ ለዝቢያን ቆሻሻ ቪዋ የሞተ እኛ ቪ ማንሳት አንችልም። ሀቢባ ማርያምን ነው የምልሻለሁ። ገባሽ? ይሄ አያመኝም። እኔ ሰጥቻለሁ አለም። ከዛ ምን ትላለች? ወንድሜ ካለ ስሱ ብር አትጋብዛቸውም፣ ብር አትሰጣቸውም፣ አታበላቸውም፣ አትጠጣቸውም። ሪከርድ አለ ላኪ ካልኩኝ ላኪ ካልሽኝ እልክልሻለሁ። እንደዚህ ስትል ወንድሜ ተማላቆ ነው ያደገው ስትል ተማላቆ ያደገ ሰው አረብ ሀገር አይመጣም። ተማላቆ ያደገ ሰው ብር እኔ እንደዚህ አልከፍለትም። ተማላቆ ያደገ ሰው መኪና አይነጠቅም ብዬ ተናግሬያለሁ። ገባሽ? ሌላም ተናግሬያለሁ። ግን ሱሱ ብላኝ አይደለም፣ ሱሱ ሰድባኝ አይደለም። እህቱ ስለሰደበችኝ ነው። ሚካኤልን ነው የምልሻለሁ። እህቱ ስለሰደበችኝ ነው። ስለዚህ አንቺና ሱሱ ታረቁ በቃ። አሁን እኔ ከሱሱ ጋር ብያታለሁ በውስጥ እኔ ከአንቺ ጋር ጸብ የለኝም። ይኸው ሱሱን ስክሪንሾት አድርጌ ይኸው እሷ እየሰደበችኝ ነው ወጥቼ የምሳደበው ያለው። በቀደም ገብታ ስለሱሱናካልሽ ሌላ ጊዜ እኔ ከሰደብኩሽ እኔን እንጂ እኔ ስለሰደብኩሽ ባሌን አይደለም ወይ እየሰደበች ያለ እህትየውን ፎቶ አለጥፈሽ ራሷን ይባል። ለምንድን ነው እሷ ገና ሌላ አጀንዳ ቤትሽ ይመጣል ሌላ አጀንዳ ምሽ በስሱ አይደለም
አይደለም የሚመጣ ግን ሌላ አጀንዳ በሷ በእህትየው አጀንዳ ይመጣል ቤትሽ። ራሷን እርገጫት እህትየውን ባልየው ወንድምየው የሱሱ ባል ምን አገባ? አሁን ሱሱ ይኸውልሽ ትዳሯ ላይ የባሏ ቤተሰቦች እሷ ሆን ብላ በውስጥ ለአንቺ ሚስጥር እየነገረች አንቺ ባሏን ሶሻል ሚዲያ ላይ እንድታቅላይላ እንድትሰድላት እያደረገች ነው እየመሰለ ያለው ገባሽ? እቺ ልጅ እኮ ተሰቃየች። ገብቶሻል? ባኛል እኮ እኔ ለሱ አሁን ተጣልቸው ነበር። ሱሱ ምን አለች? ዜድ እኔ እየመከርኩሽ ያለ ነው የሚመስለው። እኔ ምን አድርጌሽ ነው? እኔ የልጅ አባት ነው ስትለኝ የልጅ አባት ማለት እኔ ግን ለሱ ቁጭ አድርጌ ታረኩት። አይ በቃ ሱሱ ሰድባኛለች። ሱሱ የልጅ አባት ነው በመሀል አትግቢ ስላለችኝ ይቅርታ ዮናስ ብየዋለሁ። ቁጭ አድርጌ እዚህ ይኸው አልዋሽም፣ አደባባይ ላይ እናገራለሁ። ይቅርታ ለማን ስል? ለሱሱ ስል ነው። ይቅርታ የልጅ አባት ነው አያገባሽም ስላለችኝ ተሳስቻለሁ ብዬ ታርቄዋለሁ። እዚህ ገና ከመሳፈሩ በፊት ገባሽ? ታርቄዋለሁ። ለማን ስል? ይኸው ቮይስ ልኬላታለሁ። ይኸው ታርቀናል፣ ፒስ ፈጥረናል ብያታለሁ። ቮይስም አለ ልክልሻለሁ። በቃ ፒስ ፈጥረናል፣ ችግር የለውም ሱስዬ አይዞሽ በቃ ይሄን ያልኳት። ውሸታም ትበለኝ ግን እዚህ እህቱ እየወጣች ታይታለሁ። እህቱን አስገቢያት የምትሉ ጽፋለች። ኢንቫይት አድርጌታለሁ። አክሰፕት አድርጋ ትግባ። ግን ይኸውልሽ እህቱ ላጠፋችው ነገር ዮናስ አይሰደብም። እራሷ እህቱ ናት የምትሰደበው። ሁላችንም አሁን በወንድሜ ፓስፖርት እኔ መሳፈር አልችልም። እኔ ወንጀል ብሰራ ወንድሜ አይታሰርልኝም። እኔ ነኝ የምታሰረው። ገባሽ? ሁሉም ለራሱ ኃላፊነት ይውሰድ። እህትየው ስታስቀይምሽ ራሷን እርግጥ አድርጊያት እንደፈለግሽ። እህትየውን ለመበቀል ዮናስን አትናገሪ። ዮናስን ስትናገሪ ሱሱ ሆን ብላ እያደረገችው ነው የሚመስለው። እሷ ሰላሟን ታጣለች። እሷ ቤቷ ውስጥ ሰላም ታጣለች። ስለዚህ እሷ በማይመለከታት ነገር እንደዚህ አታድርጉ። እናንተ ጓደኛሞች ናችሁ። ብዙ አመት ቤይሩት ላይ አብራችሁ በልታችሁ ጠጥታችኋል። አንቺን ብዙ ሆነሽላታል፣ እሷን ብዙ ሆናልሻለች። ብዙ ነገር አሳልፋችኋል። ስለዚህ ፕሊስ አትጣሉ። አሁን አንቺ ኦልሬዲ ዜድ ይቅርታ በማያገባኝ ስለገባው ስለ ባሏ ስለተናገርኩ ብልሻል። ሱሱዬም እኔ ተናድጄ በአንድ አንበሳ ሸጥሽኝ ስላልኩሽ ይቅርታ አድርጊልኝ በያትና ተታረቁ። ብቻ ሳይሆን አቡ እዚህ ብቻ ሳይሆን እኔ የምወዳቸው ሰው አሁን የምወዳቸው ሰዎች እንዳንቺ ያለ ሰው ማጣት አልፈልግም። ብዙ አሉ በውጭም ማጣት አልፈልግም። ከመሬት ተነስቼ እንዳላልኩ ገባሽ? ከመሬት ተነስቼ እንዳላልኩ እዚህ እኔ የሚወድኝ ሰዎች ማጣት አልፈልግም። እኔ እህት ስለሰደበችኝ ነው የተሳደብኩ። ለሱም ቢሆን ከአሁን በኋላ ወንድሜ እንደዚህ ነው አውቃ ወንድም አልታስነካ ከሆነ ወንድሜ እንደዚህ ነው የምትለው ገባሽ? ወንድም አለማስነካት ነው። ትናንትና አሁን ልታረቅ ገባን። አሁን እንደዚህ ስላልኩሽ ይቅርታ አለችኝ። ስለሱሱ ልታወራ ስለሱሱ እዚህ ጋር አታንሽ አልኳት። ልጅቷ አውቀሽ እያነሳሳሽ ነው መጥፎ ነገር እንድናገር አልናገርም ቢ ወርጃለሁ። ገባሽ? መጥፎ ነገር እኔ ግንፕል ነኝ። እኔ ፊት ለፊት ነኝ። እኔ ነዳዳ ነኝ። ሀቢባ እኔ እንደዚህ እኔ ማርያምን ነው ቤይሩት ያሉ የምታውቂያቸው እነ ሰላም አስገቢያቸው። እኔ በአካል የሚያቀኝ ነው የሚያቀኝ። በሚዲያ ሌላ ነኝ፣ በአካል ሌላ ነኝ። እና እንደዛ ስላለችኝ ነው እኔ ሱሱ ምን አድርጋ አይደለም መክራኝ አይደለም ተናገሪልኝ ብላኝ አይደለም። በቃ እኔ ግን ከመሬት ተነስቼ እንዳልሆነ ብቻ በቃ ሱሱ እኔ ደግሞ ልሽ አንድ ነገር ልንገርሽ ማሚ፣ እኔ እና እሷ ቤተሰብ ነን። እኔ ዜድን ወላሂ ከልቤ ነው የምወዳት። ይሄ አንቺ ራሱ ታውቂያለሽ። በውስጥ ግን በቃ በሰሞኑ እያደረገች ያለችው ነገር እንኳን ዜድ ማለት ነው ማሚ፣ ከእሷ ጋር ራሱ ሌላ የራሴ የምላቸው በጣም የምወዳቸው ጓደኞቼ ይህን ነገር እኔ ሚዲያ ላይ ምንም አይነት ነገር ሰው የራሴ የግል ላይፌ እንዲወጣ እንደማልፈልግ እያወቁ አብረው ሲያደርጉ እንዴ እኔ ከዛ ሀገር ስለወጣው በቃ የኔና የነሱ ግንኙነት ስላበቃ በቃ ጨከኑብኝ፣ ተቀየሩብኝ። በጣም ከፍቶኝ ወላሂ አልቅሻለሁ። እኔ እኮ አይባ ጓደኛ እኮ የለኝም እኔ ጓደኛ የለኝም ብዬ እስከማለቅስ ድረስ ነው የተሰማኝ። ቁርአን ነው የምልሽ። እኔ እጅ አመዳፋሽ ነው። እኔ በጣም ነው ሰው የምወደው፣ ከልቤ ነው የምወደው። ገባሽ? ግን በቃ ሁሉም ተቀይሮ ሌላ አለ ቤት ይከፈታል እና ሲወራ የኔ ነገር ነው እየተወራ ያለው። በቃ ሁሉም ቦታ ላይ የኔ ነገር ነው እየተወራ ያለው። አባቴ እየደወለ በቃ ይህን ቲክቶክ አጥፍተሽ ዞር በይ። እኔ ትናንትና ናና ሪከርድ የምትባል ጓደኛ አለችኝ ሀቡ ናና አልኳት። እኔ ቲክቶኬን አጠፋዋለሁ ወላሂ የተሰበሰበልኝንም ብር ለመቅዶኒያ ወስጄ ሰጥቼ ድራሼን ነው ማጠፋው። ቁርአን ኔር ወይስ ራሴን ላጥፋ አልኩኝ። ለምን እዚህ ጋር ቤተሰብ ይደውልኛል። አይባ ቤተሰቤ ጋር ያለ ኢትዮጵያ ነው ያለሁት። ገባሽ? ቤተሰብ ይደውልልኛል። ከኔ ጋር የነበሩ አብረው ፎቶ ሲነሱ የነበሩ ሲወጡ ሲገቡ የነበሩ ሰዎች ሲያወሩ ትክክለኛ ነገር በቃ የሚመስለው ቤተሰቤ በጣም በእኔ ያፍራል። ገባሽ?
እኔ እየታመምኩኝ ነው። ዜድ እኔ እያመመኝ ነው። እባክሽን በቃ ለምን እንደዚህ ይፈጠራል? ኧረ በአላህ ብዬ በክብር አወራኋት። አናደደችኝ። ብልጭ አለብኝና እንደ ህፃን ልጅ አፍሽ ዝጊ፣ ዝም በይ አንቺ። ይኸውልሽ አንበሳ ምንድን ነው አልሽ ቪዮ አልሽ ምናምን ብላ ስጮህብኝ እንደች ህፃን አደረገችኝ። እንደ ዝም ስል ስለማመጣት ነው እንደ ብዬ እኔም ተናድጄ አፍሽን ዝጊ በቃ ከዚህ በኋላ እንዲያትናገሪኝ ተሰዳድበንም መልሰን እንደገና በውስጥ ይሽ እንዲህ የተባልኩ ውስጥ ላይ ዜድ እንዲህ ያለሽን ሰው መብትሽ ነው መናገር። እኔ ግን እንደዚህ አልሰደብኩሽም፣ አልተናገርኩሽም። ደግሞ ሌላ ሰው እኮ ቢሆን ዜድ ወላሂ አቡ አይደብረኝም። እኔ ምን የማይረግጠኝ ሰው አለ እንዴ? በጣም ብዙ ሰው እኮ ይረግጠኛል። ዜድ ዛሬ የተናገረችውን እኮ እነ እንቁርቲ እነ ጆከር ሁሉም ተናግረውታል ከዚህ በፊት። አላመመኝም። እንደውም ለምን ረሱኝ ነበር የምለው። ዜድ ግን ሲሆን ታመምኩ፣ ታውቂያለሽ፣ ተንቀጠቀጥኩ። ዜድ ላይ በገባች ቁጥር መሳቀቅ ጀመርኩኝ፣ መንቀጥቀጥ ጀመርኩኝ። ለምን አይባ ለምን እኔ ስለምን ልሳቀቅ? እኔ እና እሷ ያኔ እኔ ለእሷ እንዲህ አይደለሁም። እኔ ወላሂ ታሰሬ እንኳን ከዛ ሀገር ስወጣ እነሱን ትቼ ስለወጣሁት እንኳን ያለቀስኩ ሴት ነኝ። ጓደኞቼን እዛ ማቃቸውን ጥሩ ሰዎች ትቼ ወጣሁት። እሷ ምንድነው መጀመሪያም የተናገረችው ቤሩት የምትለው ገነትና እንትና ምን አደረጓት? ዋናው ባሉ አይደለም ወይ ያደረጋት? ለምን ቤሩትን ምን እንደሆነ ልንገርሽ፣ እኔ ልንገርሽ ለዚህ መፍትሄው የባልሽ ቤተሰቦች ሊረዱሽ ይገባል። ካለበለዚያ የባዳ መጫወቻ ነው የምትሆኚው። ማንም ነገ እየተነሳ እየመጣ አንቺን ሚስጥር አለኝ እያለ ስለ ባልሽ ስለ ቤተሰብሽ አወራለሁ እያለ ማንም እየመጣ ሊያስፈራራሽ አይገባም። ሶሻል ሚዲያ ላይ ነው ስራሽ፣ ሂውማን ሄር ነጋዴ ነሽ። ስለዚህ ሶሻል ሚዲያ ቲክቶክ ሱቅሽ ነው፣ ስራ ትሰሪያለሽ። ስለዚህ ቁጭ አድርገሽ የባልሽ ቤተሰቦችን ማንም እየወጣ ሚዲያ ላይ አፉን በከፈተ ቁጥር እናንተ ላይ ልታሳቁኝ አይገባም። ማንም የፈለገውን ይበል። ካመናችሁን ይንመንም ካላመናችሁ የራሳችሁ ታናግሪያቸው ይገባል። የኔ ነው ያመመሽ፣ ሌላ አላለሽ። ያመማት ሴትዬ ስለምትወድሽ ነው ያመማት። አመን ስለነበረ ይሄን ያህል ለምን በቃ ያማል። አይባ ለምን እኔ በቃ ሰው አይወጣልኝም ማለት ነው። ሚት የምታደርጉኝ ሞዴሬተሮች ይሰማኛል። ስልጣን አግኝታችሁ ተው እንጂ እኔ ሰው እንዳልቀርብ ነው ማሚ። አሁን የቀረብኩት ሁሉ ሲቀየርብኝ አይካፋኝም። ሌላ ሰው ቢሆን እኮ ችግር የለውም። አሁን ዜድ የኔ ናት፣ ከአጠገቧም ያሉት የኔ ናቸው፣ የምወዳቸው ናቸው። ገባሽ? ለምን እኔን አልተረዱኝም? የውስጤን እያወቁ ለምን እንደዚህ ያደርጉኛል? ይከፋኛል። እኔ ዜድን እኔ አሳልፌ ለሚዲያ መስጠት ፈልግ እኮ ቀድሜ መጥቼ እንዲህ ብላኛለች አይባ ብዬ እኔ አንቺ ጋር መጥቼ እኮ ከስሻት ዜድን እጠራት ነበር አይደል እንዴ? እኔ አልጠራዋትም። ለምን? ክብር አለኝ ለሷ። ገባሽ? የምከሳትም ሰው አይደለችም። እዚህ ጋር እኮ ስሱ ከስሸሽ እኮ አይደለም ለሀቢባ ያልኳት እኮ አቡ እኔ ከመሬት ተነስቼ እንዳልሆነ ከመሬት ተነስቼ እንዳልሆነ ነው እንድታቀልለው ህዝቡ የሚፈልገው አንበሳ በአንድ አንበሳ እንዳልሸጥኳት ከመሬት ተነስቼ እንዳልተናገርኩ ለሱሱ ህዝብ ይወቅልኝ ነው እንጂ እኔ ከስሸሽ አይደለም እኮ። እሷ የተናገረችኝ ንግግር እኔ ዜድን ተናግሬ ቢሆን ኖሮ ወላሂ ዜድ ቮይሱን ይዘው ነበር የምትወጣው። እኔ ግን እናቴን አልወጣም። እኔ ድፍረት ብዬ ነው ያለቀስኩት። ወላሂ ነው የምልሽ። ገባሽ? ለምን ስለመወዳት። ቆይ ሱሱ አሁን እዚህ ጋር አሁን በአንቺና በባልሽ ስለገባሁ በመሀል በማያገባኝ አንቺ ፈቃደኛ ያልሆንሽ ወጥቼ ስለተናገርኩ ይቅርታ። ኦኬ በቃ በአንቺና በባልሽ ገብቼ አንቺ ፈቃደኛ ሳትሆኚ ዜድ እኔ እኮ እረዳሻለሁ፣ ችግር የለውም። ግን ሻይባ አሁንም ነገም የምናገረው ሚዲያ ላይ የምልከሰከሰው ምንምለውም እኔ ነኝ። እኔ ካጠፋው እኔን ተናገሩ እንደፈለጋችሁ። በቃ ማንኛውም ሰው እኔን ይናገረኝ። ገባችሁ? እኔ ወደ ስራ አለም ነው የምገባው ከዚህ በኋላ ልጄንና ባሌን ትቼ ማለት ነው። ብቻዬን የምኖር ሴት ነኝ፣ ምሰራ ሴት ነኝ፣ ምሰደድ ድጋሚ የምሰደድ ሴት ነኝ። እኔ አርፌ የምቀመጥ ሰው አይደለሁም። ስለዚህ ልጄን የሚጠብቅልኝ ደግሞ አባቱ ነው። በቃ እኔ ልጄን አባቱን ተናገራችሁ ማለት ልጄን ተናገራችሁ ማለት ነው ለእኔ። በቃ እኔ አልፈልግም ማንም ሰው የእሱን ፎቶ አድርጎ ምንም አይነት ንግግር እንዲናገር አልፈልግም። ገባሽ አቡ? ለምን እኔ እሸማቀቃለሁ፣ እሳቀቃለሁ። እኔ በወጣሁት ሚዲያ ላይ እኔ ቲክቶከር በሆንኩት ልጁ ለምን ይሰደብ? ሲና ነገ ሲያየው እናቴ ስታሰድበው ነበረ ብሎ ነገ እኔን አይንሽን ላፈር ሊለኝ ይችላል። ለምን? የሚያድገው ከአባቱ ጋር ነው። እኔ የለሁም አይባ። ገባሽ? እኔ ወይ ልጄን እኮ ለእናቴ መስጠት ይችላለሁ። ግን ይኸውልሽ እኔን ምክር ከሰማሽ እንደዚህ ስትይ ይኸውልሽ ለጠላትሽ መሳሪያ እየሰጠሽ ነው አንቺን የሚወጋበት። ይርገጡት ባልሽን ጨው ነው ይሟሟል፣ ምንም ችግር የለውም። ባልሽ አንቺን ልረዳሽ ይገባል። እኔ ባሌን ፎቶ ለጥፈው ይረግጡታል። ባሌ ግን እኔ እንደማላስረግጠው እንደምወደው ያውቃል። ስለዚህ ጠላቶቼን መጥቼ በእናታችሁ ባሌን አትናገሩብኝ፣ ልጆቼን አትናገሩብኝ ብዬ አልለምናቸውም። እርገጧቸው። ልጆቼ ፎቶቸው አለላችሁ፣ ቪዲዮ የባሌ ፎቶ አለላችሁ። እርገጧቸው በደንብ ያውቃሉ። እኔ እናታቸው እንደምወዳቸው ያውቃሉ። እኔ እናታቸው ለጠላት አሳልፌ እንደማልሰጣቸው ያውቃሉ። ስለዚህ ከጠላቴ ጎን ሳይሆን ከኔ ጎን ነው የሚቆሙት። ልጆቼም ባሌም የባሌ ቤተሰብም። ሱሱ አንቺ ነሽ ማስተካከል ያለብሽ። ቁጭ አርገሽ
ወላሂ ምንም አይመስለውም። ግን እኔ ለምንድን ነው ለጠላቶችሽ መሳሪያ እናቱ ደውላ ወላሂ እናቱ ከአሜሪካ ደውላ ልጄ ምንም እንዳይሰማሽ እኛ ከአንቺ ጎን ነን፣ ምንም እንዳይሰማሽ። ግን ይደብራል ማሚ። እኔ እሸማቀቃለሁ። መጀመሪያ ጊዜ እኔ እንደመጣው ክፍለ ሀገር ሆኜ እሷ ጋር ዜድ ጋር ላይቭ መግባት አልችልም ነበር። ደውዬ እንኳን እኔ ማዘርም አውርተናታል፣ አብረን አውርተናታል እንደ ቤተሰብ ማለት ነው። ገባሽ? ለምን በቃ እኔ ምንም ነገር እኔ ሻይባኔ እኮ እኔ ነኝ አይደለ? ዝቀው ሚስደቡኝ ችግር የለውም። ግን ዮናስ ቲክቶከር ቢሆን ወይም በዚህ ቲክቶክ ተጠቃሚ ቢሆን እሱ እንደፈለጉ ቢያደርጉ ችግር፣ እኔ ግን እንደ ሰው ይሰማኛል። ገባሽ? ይደብረኛል። ሁሌ ይሸማቀቃል። ያ ነው እንጂ እኔ ነኝ እንጂ የሚደብረው እሱ ችግርም የለበት። አድርገሽ ስለምታይ ነው። ሰው ሁሉ የማይቀየር ስለሚመስልሽ ነው። ሱሱ ተመከሪ፣ ስሚ፣ ሰው ይቀየራል። ትናንት ቤሩት ላይ አብረሻቸው የበላሻቸው የጠጣሻቸው እያንዳንዳቸው ነገ ሰክሰስፉል ስትሆኚ የተሻለ ሀገር ሄደሽ ቢዝነስ ከፍተሽ ስኬታማ ሆነሽ ስትኖሪ እያንዳንዱ ይጠላሻል። ሁሉም ጠላትሽ ይሆናል። ሁሉም ወጥቶ ስላንቺ ይሳደባል። ይቀጥላል። ገና አይምሮሽን አሳምኘው። ከማንም ምንም አትጠብቂ። ከፈጠረሽ አምላክ ብቻ ጠብቂ። አምላክሽ ብቻ ከጎንሽ ይሁን። ከዛ ቀጥሎ የባልሽ ቤተሰብ ከተረዳሽ፣ ባልሽ ከተረዳሽ ሚዲያ ላይ ሰው ቢሳደብ ቢራገጥ ለምንድን ነው መልስ የምትሰጪው? ለምንድን ነው የሚገርምሽ? ለምንድን ነው የምታለቅሽው? አለቀ። ያውሩ አውርቶስ አዲስ ቶፒክ ሲያገኙ ወደ አዲሱ ይሸጋገራሉ። አለቀ። ባልሽ አንደርስታንድ ካደረገሽ፣ የባልሽ ቤተሰብ ከተረዳሽ ዩዶንት ሃቭ ቱ ኤክስፕሌን ዮርሰልፍ ቱ ኤኒባዲ። እኔ እኮ ላይቤንም የሶስት ቀን 4 ቀን ከፍቼ አላውቅም። አልገባም፣ አላወራም። ያችን ቪዲዮ ሰራው ወጣው። ለምን ሰው ማወቅ ስለፈለገ መመለስ ስለነበረብኝ መለስኩኝ። ገባሽ? ለቤተሰቤም መልስ ይሆናል፣ ለእሱ ቤተሰብ መልስ ይሆናል፣ ለዜድም ለሁሉም ሰው መልስ ይሆናል የምለውን ነገር ለዜድም እዚህ ለምትዩ ማለት ነው። ችግር የለም። በአንድ አንበሳ ምናምን ተይውና ተናግሬያለሁ። አንቺ እኮ ከዛ በላይ ተናግረሽኛል ውዴ። ለዜድም መልስ ይሆናል። ለምን አሁንም እኮ ወደ እርቅ እየሄድን ነው አይደለም? ወደ እርቅ ግን ከአንቺ ጋር ተጣልቼ አይደለም። ግን ከመሬት ተነስቼ እንዳልሆነ ህዝብ ወቅልኝ ነው አልኩ እንጂ እኔ ከአንቺ ጋር ከመሬት ተነስተሽ እሺ፣ ዜድ እንደዛ ከሆነ ለሀይባ ለምን እሺ ፓስፖርቱን ለምን መረጃውን አታመጭልኝም? እሺ ሁሉም ቤተሰቡ ስለ ፓስፖርት ነው እንዴ አንቺ ያወራሽው? ስለሌላ አንቺ እኮ እያወራሽ ያለሽው ፓስፖርቱን አሳልፎ ይሰጣል። ገነት ምን አደረገ? ፓስፖርት ብቻ ሳይሆን የተናገርኩት ላይቭ ላይ ሌላ ነው። ገባሽ? ስለ ፓስፖርት ብቻ ነው ከመሬት ተነስቼ የተናገርኩት። በቃ ሌላማ ማንኛውም ሴት ማንኛውም ትዳር ላይ ችግር ይፈጠራል። ኢትስ ኦኬ በቃ ይሄ ነው በቃ እና ይሄ ነው በቃ እሷ ይኸውልሽ ከምንም በላይ የልጅ አባት ሆኖ አሳልፎ ለጠላት አይሰጠኝም። ሰጥቷል የምትል ከሆነ ማስረጃ ታቅርብ ነው። ማስረጃ ኦኬ በቃ ሀቡ ችግር የለም። እዚህ እንትን አለ እንደገና ስለ ልመና ያልሽው ያው እዚህ ብዙ ሰው የሚያውቁኝ ሳለ የዛሬ አመትም የዛሬ ወራታችም የዛሬ ምናምንም እላለሁ አሁንም ነገም እምለው ነው። ውስጥ ግን ብለሻታል እኮ ደግሞ ብያት ነው። እሺ ብያት ግን ከዚህ በፊት እምለው ነገር ነው። ኦኬ እምለው ነገር ነው። አሁንም እዚህ ያለ 13800 ሰው ነገ ጠዋት እኔ ብታመምም ብቸገርም ምን ብልም እኔ ወጥቼ አሁንም ደግሞ አለምንም ይኸው ቃል ነው። ሚካኤል ነው የምላቻለሁ። ታምሜ ቢሆን እንኳን ከእናቴ ያስልካለሁ። ታምሜ ቢሆን እንኳን ቸግሮኝ ቢሆን እንኳን እኔ እቸገራለሁ። ከዚህ ሳልቸገር ቀርቼ አይደለም። ግን ለምን አለ አራተኛ ልጅ ሲመጣ የቀጠሮ ጌም አዘጋጅተን ጌም ምናምን እኮ እኔ ጋይ እኔ ምሽት ስለ ጌም ምናምን ጌም ማን እኮ ነገር አንድ ነገር ልንገርሽ አቡ፣ እኔ አሁን ብር ጌም ከምጫወት የቀጠሮ ጌም ከምጫወት ተብሎ ነው የተሰበሰበልኝ አይደለ? ቀጠሮ ጌም ቲክቶክ ከሚበላው ጌም ላይ ብርም ተዋጣ ምንም ልዩነት የለም። ልመና ነው። ስለ እውነት ከተወራ ማለት ነው። እኔ እኮ ብዬሻለሁ ስሱ እኔ እኮ ብዬሻለሁ የቀጠሮ ጌም የሚያጫውትሽ ከሌለ እኔ ያጫውትሽ ካልሆነ ግን ብሩ ስለሚቆርጠው ብዙ የሚወድሽ ሳፖርት የሚያደርግሽ ስላለ ምንድን ነው ያልኩሽ? ቶሎ ብለሽ ወደ ስራሽ እንድትገቢ ሳፖርት ያርጉሽ ብዬሻለሁ እኮ ብዬሻለሁ እኮ እኔ እኮ ነው የገፋፋሁሽ። ልመና ያልሽ ብር ሆነና ሊፍት ሆነ እንጂ ልመና አሁን ያልኩት ስለልመና አይደለም። ኧረ ሚካኤል ስላንቺ አይደለም። አሁንም ላንቺ አይደለም ማርያምን እና ይኸው እዚህ ሚዲያ ያለ 14,000 ሰው ነገም ይኸው ተቸግሬ አልመጣህም፣ ታምሜ አልመጣህም። ይኸው እዚህ ጋር እንድታቁልኝ እኔ ጌም እጫወታለሁ፣ ችግር የለም ጌም እጫወታለሁ። ለሱሱም እኔ ለማኝ ያልኳት አይደለም። እኔ ነኝ ከጌም ከሚቆርጠው ብዙም የሚወድሽ ሳፖርት የሚያደርጉ ስላሉ ቢሰጥሽ ይሻላል ጌም ይቆርጥልሻል ያልኳት እኔ ነኝ። ለሱ አይደለም ለማኝ ያልኳት ያለው እና ሱስዬ እኔ ካስከፋውሽ በባልሽና መሀል ስለገባው ይቅርታ። ተነፍር ይበል ታረጉ
ሱሱዬ አንቺም በያት ማለት ይቅርታ፣ እኔም አንበሳ ምናምን ስላልኩሽ ይቅርታ፣ በአንበሳ ሸጥሽኝ ስላልኩሽ እኔም ይቅርታ አለች ቴዶ። ስለዚህ ሴጣን ፍር ይበል። ሰላም ናችሁ ግን ማለት ነው። ያለፈው ነገር አልፏል። ግን በጣም ነው የሚያሳፍረው። አንድ ሀገር ላይ ኖራችሁ ብዙዎቻችሁ በልታችሁ ጠጥታችሁ ያ ሰው ከዛ ሀገር ከንስሎ ሲወጣ ወይ በብሎክ ሲወጣ ተመልሶ ስለማይመጣ የሞት አይምሰላችሁ። አለ በህይወት እኮ መግባት ይችላል። መግባት እኮ ይችላል። አቦ እዚህ ሀገር ብሎክ ቢደረግ እኮ መግባት ይችላል። አሁን ልግባ ብትል እኮ እናመጣታለን። ግን ለምን ተሳቃ እየተደበቀች ሌላ ጠላት ደግሞ ታፈራለች? ተመልሳ እዛ ሀገር መምጣት እኔ እኮ ብያታለሁ። እዚህ ሀገር ጭራሽ መምጣት የማይገባት ነው። እኔ ብያታለሁ። ዱባይ እኔ ብያታለሁ። ወይ ዱባይ እንኳን አትሄጂ። ኳታር ሀቢባ ይኸው ሪከርድ አልሰማሽም? ሀቢባ ናት ያንቺ እህት። ሀቢባ ናት እኮ ጎንሽ ያለችው። እዛ ሄደሽ ስሪን ያልኳት ይኸው አለች። እሱ ዱባይም አትሄጂን ያልኳት ገባሽ? ያንቺን አይደለም ሌሎች በጣም ብዙ አሉ እየወጡ የሚናገሩ ስብሱሱ በመረዳቷ በጣም የተቃጠሉና ከታገዘች በኋላ በአንዴ የተገለበጡባት ከባሏ ጋር በመታረቋም የተናደዱ እኛ ለእሷ ብለን ባሏን ረግጠ ነው ሰድበ ነው ለእሷ አግዘን እሷ ግን ሄዳ ታረቀች ብለው። ሰው ሲታረቅ የሚናደደው ሴጣን ብቻ ነው። ሰው ስለታረቀ አትናደዱ። ሰው ስለታገዘ አትናደዱ። እናም ፈጣሪ ግን አለ። ሁሌም ሰው ቢቀየርም ፈጣሪ አለ። ሱሱ ከሰው የምትጠብቂውን ነገር አቁሚ፣ ከፈጣሪ ብቻ ጠብቂ። አንደኛ። ሁለተኛ ጓደኛ ተቀየረ ብለሽ የምታለቅሽውን ነገር አቁሚ። ቆፍጠን በይ። እንደ እድሜሽ ሁኚ። እንደ ህፃን ልጅ እንደ ትምህርት ቤት ተማሪ ጓደኛ ተቀየረ ብለሽ አትነፋረቂ። እኔ ያለ ጓደኛ ብቻዬን ስንት ዓመቴ። ምንድን ነው ጓደኛ ኖረ አልኖረ ምን ያደርጋል? መዘዝ ነው እንጂ ይዞ የሚወጣው ጓደኛ ምንድን ነው ጥቅሙ? እኔ እንደዚህ ስትሮንግ የሆንኩት ብቸኛ ስለሆንኩ ነው። ጓደኛዬ ባሌ፣ ሁሉ ነገር ባሌ ነው። ማንም ነገር ሚስጥርሽን አወጣለሁ ብሎ የሚያስፈራራ ጓደኛ የለኝም። ስለ እኔ ምንም የሚያውቅ ማንም የለም። ቤቱ የሚሄደው ወይ ቤቴ የሚመጣ ጓደኛ የለኝም። አለቀ በቃ። ብቻሽን ጠንካራ ሆነሽ መቆም ከፈለግሽ ከዚህ በኋላ በሰዎች መከበብሽን፣ ጓደኛ ማብዛትሽን አቁሚ። ህይወትሽን ቀጥይ። አለቀ። ለተረፈ የሚረዳሽ ይረዳሽ፣ የማይረዳሽ የራሱ ጉዳይ። እሺ እናቴ ጠላቶችን ስለ ባል ያታው ስለ ልጅ ያታው እንትናት አንዴ ወጥተናል ሶሻል ሚዲያ ላይ። አንድ ሰው ሶሻል ሚዲያ ላይ ከወጣ በኋላ ዓለምን መቆጣጠር አይቻልም። ሶሻል ሚዲያ ላይ ልጅሽን ፖስተሻል፣ ባልሽን ፖስተሻል፣ አለቀ። ልጆቻችሁ እንዲለጠፉ ባሎቻችሁ እንዲለጠፉ ማትፈልጉ ሰዎች፣ ይሄ ነገር የሚያስጨንቃችሁ ሰዎች አለማውጣት መጀመሪያ። አንዴ ልጆቻችሁን ባሎቻችሁን ካወጣችሁ በኋላ ልጅ የተነካ ባል የተነካ። በህይወቴ አንዴ ነው ልጅ ሲሰደብ ያለቀሱት። ከዛም በኋላ ሲሰደብ ስክሮል ነው ማድረገው። ቢካዝ አንዴ ነው የሰው ልጅ የሚደነግጠው። በአንድ ችግር አንዴ ነው የሚለቀሰው። በአንድ ቀልድ አንዴ እንደምንስቀው በአንድ ችግር አንዴ ነው የምናለቅሰው። በአንድ ችግር ደጋግሞ ማልቀስ ይሄ እንትንነት ነው። እኔ አላወራውም ይህን ነገር አንስቼ እንኳን ገብቼ ላይቭም ሀሳብ ምንም አልሰጠውም እኮ ቪዲዮ ሰራው በቃ። አሁንም እዚህ ጋር ቁጭ ብለን ያው እያወራን ስለሆነ ከልቤ ስለሆነ የማወራው ለዛ ነው እንጂ እኔ ጭራሽ ነው ወጥቼ ማላብራራው። ስሰደብ እኔ መልስ ሰጥቼ ማላቅም። አይባ ወላሂ እኔ ለአንድ ሰው መልስ ሰጥቼ አላቅም። ለአንድ ሰው ኤቭሪዋን እዚህ ውስጥ ቲክቶክ ላይ ለረገጡኝ ሁሉ እኔ አንድ ቀን መልስ ሰጥቼ አላውቅም። ቼክ ሁላ አላረግም። ግን ያው ከዜድና እኔ ደግሞ ጓደኛሞች ስለነበርን አሁንም እሷና እኔ ማውራት ስላለብን ነው እንጂ እንዲህ ሳብራራ ሆድ ብሶኝ ያወረቀስኩትም ያስረዳሁትም ያብራራሁት የተሰማኝን የተናገርኩት እንጂ ወላሂ አውጥቼም አላብራራም መልስም አልሰጥም። ስፔሻሊ አንቺ ቢዝነስ ወመን ነሽ። ቲክቶክሽን ቢዝነስ ነው የምትሰሪበት። እንደማንም ዝም ብለሽ እንትን ልትይበት አይደለም የከፈትሽው አይደለ? አዎ ትሸጫለሽ። ስለዚህ የቢዝነስ ሰው ደግሞ ብሔርተኛም መሆን የለበትም፣ ሃይማኖተኛም መሆን የለበትም፣ ፖለቲከኛም መሆን የለበትም፣ ነገረኛም ተሳዳቢ መሆን የለበትም። ላይቡን ከፍቶ ስለ ቢዝነሱ ብቻ ነው ማውራት ያለበት። ሶ ኔክስት ታይም ማንም ሰው የቀረበሽ ሰው ማንም በጣም የምትወጂው የቀረበሽ ሰው እንኳን ቢሰድብሽ ቤትሽን ከፍተሽ መልስ እንዳትሰጪ። ይህን ቃል እንድትገቢ እንፈልጋለሁ። አርፈሽ ስራሽን እንድትሰሪ ማለት ነው። በቃ ላይብሽን የምከፍቱ ስራሽን ለመስራት ወይም ጌም ለመጫወት እንጂ ሌላ ለማንም ምላሽ ለመስጠት አይሁን። ገባሽ? ሱሱ ካለበዛ ወደፊት መራመዳችን እየጎተቱ ወደኋላ ይጥሉሻል። ሰው አንዴ ሶሻል ሚዲያ ላይ ከወጣ በኋላ ተናገሩኝ ነኩኝ ብሎ ነገር የለም። ሰው እንዲናገራችሁ ካልፈለጋችሁ ሶሻል ሚዲያ ላይ አትውጡ። በቃ አንዴ ከወጣን በኋላ ግን ዓለምን መቆጣጠር አይቻልም። ኮመንታተርን መቆጣጠር አይቻልም። ማንንም መቆጣጠር አይቻልም። ይህ ፍሪ ሶሻል ሚዲያ ነው። ሁሉም ቤቱን እየከፈተ የፈለገው አፉን ይክፈት። ከሌ ተናገረኝ አትበሉ። ፎከስ። ለምንድን ነው እኔ ላይቬን የከፈትኩት? ምን ላደርግ ነው የከፈትኩት? እቃ ልሸጥ ከሆነ እቃ እሸጣለሁ። አስተማሪ ታሪክ ልሰማ ከሆነ አስተማሪ ታሪክ እሰማለሁ። ልረዳ ከሆነ እረዳለሁ። በቃ የከፈታችሁበትን ዓላማ ላይቭን ስትከፍቱ ይዛችሁ የከፈታችሁበትን ዓላማ ብቻ አከናውኑ። እሺ አሁን እናንተ ሰላም ናችሁ አይደል? ምንም አይነት ክፉ ነገር ከሁለታችሁ ማፍ የትም ቤት ገብታችሁ ስትናገሩ መስማት አልፈልግም። ኧረ እኛ እስካሁንም አልተነጋገርንም። ላይቭ ላይ ምንም ነገር እስከዛሬ አልተነጋገርንም።
ዜዶም ቃል ግቢልኝ ሁለታችሁም ክፉ ላይወጣኝ ስለ ሱሱም ስለ ዜድ ምንም አይነት ክፉ ነገር ላልናገር በይ። ኧረ እኔ ተናግሬም አላውቅም። መቼም ወደፊትም አልናገራትም ብያታለሁ። ምን ሲጀመር አይ ማንም ጋር ገብቼም አላብራራም። ካሁን በኋላም ሸር ቢደረግልኝም ስለሷ መጥፎም አልናገርም። ስለሷ መጥፎም ከዚህ በፊትም አልተናገርኩም፣ አሁንም አልናገርም። ኦኬ ሰላም ይሻላል። እሺ ሴጣን ፍር ይበል። እናንተ ስትታረቁ ሴጣን ያፍራል። ሴጣን ብቻ ነው ሰው ሲጣላ ደስ የሚለው። ኦኬ እሺ እናቴ። እሺ አሁን እኔ ያስታረኩበት የሆነ ነገር አትወርዱም ሁለታችሁ? እርጉዞኜ በባዶ ሜዳ ጉሮሮ የሚደርቀው ቤቢ ላይ እኔ ልክ ስትወልጅ ነው የኔ ስትወልጅ ነው አንበሳ የሚመጣው። ከአንበሳ ልጇ አንበሳ ሴት የምትመጣሽ። የዛኔማ እኔም አንበሳ እስከዛሬ አውርጄ አላውቅም። አቦ ከነ ልጇ ነው የማወርድልሽ። ከዛ ሸቅላለሁ ወልድ። ሁለታችሁም ቃላችሁ ነው የወለድኩ ሁለት መጥቼ ላይ የመጀመሪያ አንበሳ ማውረድ ላቸው ሼር አድርጉላቸው ወልላቸው ነው ብለው ከነ ልጇ ወላሂ እኔም አወርድልሻለሁ። የእኔ ፍቅር እኔ ማሮች አመሰግናለሁ። እንኳን ታረቃችሁ፣ በጣም ደስ ብሎናል። ሴጣን አፈረ እና ሌሎቻችሁ ደግሞ ታርጌት የሙሉልኝ ውዶች። እዚህ ጋር ታርጌቶችን ዣንጥላ እቺ እንኳን አታክታችሁ አንዳንድ ሺ ኮይናት ሂዱባት እስቲ። ሌትስ ጎ ታርጌቴ ሳይሞላ አትወጡም ከዚህ ቤት ጠብቁ። 3 ዣንጥላ ተሰጥቶኛል፣ 7 ይሰጠኝና ይኸው እሷ አንድ ሰጥታለች። አሁን 6 ይቀራል ጋይ 6 ሰው አንዳንድ ዣንጥላ ስጡ። ሌትስ ጎ ዱባይ ያላችሁ ምግብ የሚችል ያናግረኝ። ዱባይ ያላችሁ የምግብ ስራ